ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን ወደ ቻናሌ በደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ማለት ነው። ሰብስክራይብ እያደረጋችሁ ግን አይደለም፣ የምሬን ነው። እኔ እንደምሰራው ሰብስክራይብ እያደረጋችሁ አይደለም። እየረሳችሁት ከሆነ እንግዲህ ላስታውሳችሁ ሰብስክራይብ አድርጉኝ እና ዛሬም ተመልሼ መጥቻለሁ ማለት ነው። ዛሬ ተመልሼ ስመጣ እንግዲህ ግራ የሚያጋባ የሚያወዛግብ ነገር እያየን ስለሆነ ማለት ነው በትንሽ እናወራበታለን ብዬ ነው የመጣሁት። ዛሬ ሄርሚ በጣም በተጎዳ ስሜት መጥታለች። ያው ለምን ተጎዳች ማለት አንችልም፣ ምክንያቱም ያልጠበቀችው ነገር አንዳንዴ መልስ የሌለው ጥያቄ ውስጣችሁ ላይ ሲያደር በጣም ከባድ ነውና ማለት አብርሃም ድኖ ከመጣ በኋላ ይሄን ያደርገኛል ብላ አላሰበችም በነገራችን ላይ ማለት ነውና አሁን ዛሬ ልናወራበት የፈለኩት ለምን እንደዚህ ሆነ የሚለውን ነው። ምክንያቱም ሲለያዩ የሚያሳይ ቪዲዮ አለ። ከታመመ በኋላ ታሞ ድኖ ከመጣ በኋላ ዛሬ እንዳየነው ማለት ነውና እሱን አሳያችኋለሁ። ከዛ ለምን ሆነ የሚለውን ነገር አለ። ምክንያቱም እቺ ልጅ በጣም የሚወዳት በጣም የሚሳሳላት በጣም በቃላት እንኳን ሊያስቀይማት የማይፈልግ ሴት ናትና እንዴት እንደዚህ ሆነ? አሁን ድኖ ሲመጣ የመጀመሪያውን አብርሃም ሆኖ ሲመጣ እንዴት እንደዛ ሆነ ብዬ ጥርጣሬ ገባብኝና አንዳንድ ነገሮችን እንትን ላለው ሐሳቤን እንሰጣለሁ ማለት ነው። በስተመጨረሻ ደግሞ እኔ የሁላችንም አወዛጋቢ የሆነውን ቪዲዮ አለ፣ የሩታ ቪዲዮ ነው። እኛ ሁላችንም አይተነዋል ብዬ አስባለሁ። ነገር ግን ስለዛ መልስ የተሰጠን ነገር የለም። እንደገና ደግሞ ከዛ እንኳን እየተቆጠበ አይደለም። ያን ቪዲዮ ያየው አይመስለኝም እና በዳኒ ቤት የተለቀቀ ቪዲዮ ነበረ። ከዚህ በፊትም ሰርቼበታለሁ፣ ግን ዛሬም አስገባዋለሁ። ምክንያቱም ሰው ያለ አንዳች ነገር እንደዚህ ሊቀየር አይችልም። ታውቃላችሁ አብርሃም ለሄርሜላ ያለው ስሜት ታውቃላችሁ። እንግዲህ እንዲህ ሊታመም አካባቢ እንኳን ነሩታ ጠርተውት በእንትን ሰበብ ጠርተውት እንግዲህ የዛኔም ነበረ ሊያጠምዱት የፈለጉ። ነገር ግን ሄርሜላ በመምጣቷ ነበር ያመለጠው የዛን ቀንም ማለት ነውና ያን እንኳን እንዴት ሳስቶ እንዳወራት እንዴት በቃ እንደተጎዳ ምናምን ነገር አላያችሁም? በጣም ደስ የሚለው ቪዲዮ ባስገባው ደስ ባለኝ ነበረ፣ ግን አላያዝኩትም አሁን እና የተለያዩበት ቪዲዮ ራሱ በቂ ነው፣ እሱን ካያችሁ ብዬ ነው። ከዛ ደግሞ ዛሬ የተለቀቀውን ቪዲዮ አብርሽ እንግዲህ ከሰማችሁ እየጨነቀኝ ነው ያለው። አስባችሁታል? እንግዲህ በሄርሜላ ቤት ገብቶ አብርሃም ጨንቆታል። ገባችሁ? ስለዚህ የሆነ ነገር ባይኖር እንደዛ አይሆንም። አብርሃም ያለ ምክንያት አይደለም እየተቀየረ ያለው ብዬ ነው ያሰብኩት ማለት ነው። እና የሆነ በቃ አንደኛ ልብሱ በዚህ አጋጣሚ ማለት ነው መናገር አለብሽ። ገባሽ አይደለ? ምንም ነገር እኮ በእርቅ ሊፈታ ይችላል። ይሄ ልጅ እኮ አልሞተም ድኗል አይደለ? ነገር ግን እንደዚህ ነገር በቃ ተፈጥሯል። እኔ ከነሱ ውጪ ማንም ሊያደርግ ባይችልም፣ ምክንያቱም የነሱን ስም ነው ነበር እየጠራ የነበርከው እና ከነሱ ተጠንቀቅ ማለት አለብሽ። ይሄን ማለት አለብሽ። ያን ነገር ስላልነገርሽው ግን በየቀኑ እየሄደ እያገኛቸው ነው። አሁን ድኖ ከመጣ እንኳን ስንት ቀን ነው ያገኛቸው? አየሽ አይደለም? ስንት ቀን ወደ ሄርሜላ እንዳይሄድ ብሎ በየቀኑ ቢዚ እያደረጉት የሆነ ነገር እያስነካካችሁ ያቺ እንትና ማለት ነው እራሱ በቃ ከቁጥጥር ውጭ ሆኗል። አሁን ሌላ አብርሃም ሌላ ያ እንትን ጨበሬ እንትን የማይወደውን አብርሃም አሁን ጨበሬ ሆነ መጣ። ሌላ አብርሃም ነው በቃ ባጭሩ ማለት ነው። ስለዚህ አብርሃም ከራሱ ጋር አይደለም ያለው። አብርሃም ድኗል እንጂ ከሄርሜላ ጋር እንዳይገናኝ ከሄርሜላ ጋር ያለውን ስሜት በጥላቻ አይን እንዲያያት የተደረገ ነገር አለ። በየቀኑ በሰላምታም ይሁን በልብስም ይሁን ምናምን የሚያደርጉበት ነገር አለ። ምክንያቱም ይሄን ገመትኩት ለምን እንደሆነ ታውቃላችሁ? ያስብኩት ታስታውስ ከሆነ አብርሃም ድኖ ሳይመጣ ሄርሜላ ለሩታም ብላት ነበር አሁን ታመሱ ነው እንጂ ከራሱ ጋር ሲሆን ማን ጋር እንደሚሆን ታውቃለሽ ስትላት ሄርሜላ ማን ጋር እንደሚሆንማ እናያለን ብላት ነበረ። ከዛ ደግሞ ድኖ እንደመጣ በመጀመሪያ ቀን ደግሞ ካያችሁ ሁለታችሁ እንዴት ተጠርጣሪ ናችሁ በህይወቴ ላይ ምናምን ካለ በኋላ ደግሞ እኔ እኮ ወደ ራስህ ከተመለስክ በኋላ ወደ እኔ እንደምትመለስና የቀድሞ ህይወት እንደምትቀጥል ነበረ ማቀው ስትለው ሄርሜላ ማን ጋር እንደሚቀጥልማ እናያለን ብላታለች። ለሁለተኛ ጊዜ ማለት ነው። አንድ ሰው
በሌላ ሰው እርግጠኛ ሊሆን አይችልም። በራሱ እንኳን ማለት ልሳሳት ትችላለሁ ብሎ ለራሱ እንኳን የሚጠራጠርበት እንትን አለና በምን ተማምነው ነው በዚህ ልክ እንደዛም ልትል የምትችለው ሩታ ማለት ነው። ስለዚህ ያንን ነገር አሁን መልስ እያገኘንበት ያለን ይመስለኛል። የምሬን ነው። ምክንያቱም አብርሃም ሄርሜላ ያችን በጣም የሚጓጓለት ሄርሜላ እንግዲህ የተለያዩበት ቀን የመጨረሻ ቪዲዮአቸው ነው ያስገባውላችሁ ማለት ነው። እና ያኔ እስካይሽ እኔ በቲክቶክ ፖስት አድርገሽ አይቼ እስካይሽ እስካገኝሽ እንዴት እንደጓጓ ብሏት የመጣ አብርሃም ከዛ በኋላ ከዛ በኋላ ተለያዩ። በቃ ከማግስቱ ታመመ። ድሮ ከመጣ ግን ያኛው የነበረው አብርሃም ነው እንጂ መሆን ያለበት ሌላ አብርሃም መሆን አይችልም። ስለዚህ የሆነ ነገር እየተደረገ ነው። ብቻ ግን ካስተዋላችሁበት በመጨረሻ ማስገባው ቪዲዮም ስላለ እሱ በደንብ ይዩት። እኔ ለመፍረድ ብዬ ሳይሆን የሚታየው ነገር ነው። በነገራችን ላይ የማይገባችሁ ሰዎች እኔ የራሴ ቪዲዮ አይደለም የምለቀው። እኔ እያደረኩ ወይም ደግሞ የሰው ስም እንትን እያልኩ አይደለም እንትን የምለው እራሳቸው የሚሰሩትን ቪዲዮ ነው እኔ የሚለቀው ማለት ነው። ራሷ ሩታን ብትሆን ራሷ የምታደርገው አክት ራሷ የምትቀባባው ነገር ምናምን ነው ማመጣው እኔ ማለት ነው። በዚህ አጋጣሚ እንዲገባችሁ ብዬ ነው። አሁን ወደ ቪዲዮ ወደ ሲለያዩበት የነበረ በጣም ጣፋጭ የሆነ ፍቅር ምን ያክል እንደሚሳሳላት ለሄርሜላ የሚያሳየው ነው ወስዳችሁና ከዛ ቀጥዬ ደግሞ የዛሬ ያሳያችኋለሁ። ሀሳቤን ሳልጨርስ አብርሽም መጥቷል። እየመጣ ነው፣ ከሩቅ ነው ያየሁት እና ቅብጥ ነው የምልበት ዛሬ። አንድ ነገር እንዳትቆጡኝ፣ የማይደረገውም የሚደረገውም ነገር ነው የምጠይቀው። ተጀመረ ማለት ነው ነገሩ። ሀይ እኔ አላምንም፣ አንተ እመን። ዳን እንዴት ነህ? አለክ ደህና ነኝ። እንዴት አባትሽ ነው የማረብሽ? ኧረ ጌታን አላምንም ቴንክ ዩ። ምን ነው ኬት መመጡ? ኧረ ኬትም አይደለም ጥሎት አረግ ቴንክ ዩ። በጣም አመሰግናለሁ። በጣም አመሰግናለሁ። ቲክቶክ ላይ ያየኋት ነበር እና አትካገኛት እንዴት እንደጨነቀ ይሄን የምር አለው። በጣም ነው ከቀን ወደ ቀን ውበትሽ እየጨመረ ነው። ምንድን ነው እርግዝና ተስማምቶሻል? እንዴት ነው ፊትሽ ፍክት እያለ ነው? ምን ተገኝቶ ነው? ምን ያላቅም ተገኛ። እኔ ራሴ እየፈካው ነው አይደል? ምን ተመችቶ ነው አንተ? አንዳንድ ሲገጥም ነገሮች ሲገጥም እሺ እንደዚህ ነው። እና በዚህ በኩል ከዛ ግንባሬን ሳመኝ እዚህ ጋር ይኸው እንደዚህ ማድረግ እንደምትችለው ደግሞ ቀጣይ ደግሞ ተሸክማኝ ቤት ድረስ ከዛ ምን እያልክ እባክህ ተሸክማኝ ምን ትለኛለህ መሰለህ? ሄርሚ የኔ እናት ሄርሚ የኔ ፍቅር እያልክ ሰፈሩ ሙሉ ጥሩምባ እየነፋ እንሂድ። ሄርሚ የኔ ቆንጆ፣ እሺ የኔ ጣፋጭ፣ የኔ ዓለም እወድሻለሁ። ፐርሰናሊ ምናምን አላውቅም። አፍሪካ ደግሞ አለች። እሺ ታዲያ ምን ያለ ሙዚቃ ያለ ምናምን ነው እንዴ እንትን የምልልሽ? አዎ ያለ ሙዚቃ እሰይ ያልኩ ባፍህ ዳይ ቶሎ በል እያየሁ አብርሃም ሙዚቃ የሆነ ነገር በይልኝ የሆነ በቃ አላ እኔ አልችልም። በደንብ ጨፍርልኝ። ፐርሰና ራዲካል በባዶ በልልኝ። እኔ እንግሊዝኛ ተፈንጠፋብኝ፣ ግን በቃ በልልኝ በእናትህ። አሁን ሄርሜላ ቆጣለሁ በእናትህ። እሺ ለማንኛውም በእናትህ ጨፍርልኝ። ኧረ በእናትህ አይኔ ላይ አሁን እሺ የልጅነት ሰርግ ቤት ሄደህ የምትጨፍረው ነው። እኔ ላይ ነገር ገብቶብኛል። አንድ ያውቁልኝ የምር የሆነ ነገር ገባብኝ። ጌታም እስነፋውታው ጥብኝ እንደዛ አይደለም። እፍር በልልህ እፍ በልልኝ ማላለሽ ይሄ ውስኪ ካለ የሆነ ቆሻሻ ገብቶብኝ ቆሻሻ ገብቶብኛል። እሺ ጌታ ነው እንደምትነግራት እዚህ ጥግ ላይ ቅንድር ተሰብሮ ገብቷል መሰለኝ። እንዴ ትመስጣ ያመታል እንዴ? ኧረ በእናትህ ዞ ላይ እስኪ አንዴ የለኝ ጌታ ነው የለኝ አይኔ ላይ ወገብ ገብቶብኛል። ይኸው ተሻለክ ይሻልካል። አሁን ወደ ገደለው ስገባ ማለት ነው እየቀረሽ ኧረ በኢየሱስ በእናትህ ትንሽ ደስ ይላል።
ቤት አሳይሻለሁ ማለት ነው። ስለዚህ ዛሬ ማለት ነው ለዚህ ንግግርሽ፣ ለዚህ ቀልዶችሽ፣ ለዚህ ጨዋታዎች ቆንጆ አለባበስሽም አሪፍ ስለሆነ ቆንጆ ራት እጋብዝሻለሁ። ከዛ ማለት ነው እንደባለፈው ማስቸገር አይቻልም። ምን ማድረግ አለብን? እቤት ነበረች ደውዬ በጣም እያለቀሰች ነው እና ስሚኝ ኤርሚ፣ እኔና ሩዜ ነን ያለ ነው። አንዴ ክፈችልን ኤርሚ፣ ስሚኝ አንዴ ክፈችልን። ይኸውልሽ አንዴ ገብተን እና በእናትሽ ተረጋግሽ። እንደዚህ መሆን የለብሽ። ሰውራሽም ደህና አልነበርሽም። ተረጋጊ በእናትሽ። እንደ ህይወት እኮ ይቀጥላል። ምን ማለትሽ ነው? ስሚኝ አብርሃምን ቀረላ ምን ይሆን? ተይ እንጂ እራስሽን መጉዳት የለብሽም እንጂ ምን ሆነሽ ነው? ስሚኝ አንቺ እንደዚህ በመሆንሽ ምንም የምታተርፊ ነገር የለም። ኤርሚ ይኸውልሽ ቢያንስ ተረጋግተሽ አስቢው አንዴ። ገባሽ አይደለ? ማለት ሲበለው ብለሽ ነው ኤርሚ? ምን ሆነሽ ነው እንዴ? አንቺም ደውዬለታለሁ። በቃ ማውራት ያለብሽን ሁሉ ነገር ታወሪዋለሽ ለሱ። በዚህ መልኩ አይደለም እኮ የሚፈታው እናቴ። በደኝ ጊዜ በጣም ይቅርታ ማርያም፣ የሚከበረው በቃ ሁሉ ነገር እያስጠላኝ ነው። በጣም ሁሉ ነገር እየመረረኝ ነው እኮ። በዚህ መልኩ አይደለማ። ራስ የምትወያቸው ዙሪያሽ ላይ ያሉ ብዙ ሰዎች አሉ። እንዲህ አብረው ብቻ ነው ነገሮችን ሁሉ ለራሴ እየነገርኩ ያለሁት። ያለ አብርሃም ኖርማል ነው ካልከስ እሱን ከማወቅሽ በፊት ህይወትሽን እየኖርሽ ነበር እኮ እያልኩ ለራሴ እየነገርኩት ነው። ግን ልቤና ጭንቅላቴ ሊገናኝልኝ አልቻለም። ምን ላድርግ እንጂ ሀሳቤ የሚቆስ ነበረ በጣም ጠንክሬ ለመቆምና እስኪ እንጃ ለብሶ ጠንክሬ መቆም እንዳለብኝ ማሳየት የምፈልጋቸው ሰዎች አሉ። ግን አልቻልኩም። ለዛ ነው ቤት የተደብቄ ሁሉ ነገር ማለት የተፈለኩት። ግን ደግሞ ላይ ሁሉ ነገር ተወደኝ ያሉት በጣም ነው የምታለቅሰው። በዛ ላይ ራሱን አጠፋል። ሶች በኖራችን ብላ ማይሆን ሳሌ ቶስት እንዴት እንደመጣ ናቀው በጣም እኔ እየነገርኩ ነው። አብሻ አልተረዳኝም። ከቀን ወደ ቀን ልጅቷ ራሷን በጣም እየጎዳች ነው ያለችው። በጣም ብዙ ነገር አወራታለሁ። ነገሮችን እንትን በይ ተቆፍጠን በይ ብላት በቃ ውስጧን አልቆረጠችም። አንተ ምንድን ነው ሀሳቡ? ትናንትና ቆርጫለሁ። በቃ ከዚህ በኋላ አንተ ከስታ ጋር የራስህን ህይወት ኖረ ምናምን አላልሽም እንዴ? እንዴት ይሄን ያለች ከልቧ ይመስላል። አብርሃም በቃ ከልቧ ሆና ነው ይሄን ነገር ያለች። እንደዛ ብላ የወሰነች ልጅ ብትሆን እኮ ዛሬ ላይ በጣም ራሷን እየጎዳች ሰውነቷም ያለው ነገር በሙሉ ልክ አይደለችም። የምናውቃት ሄርሜላ በጣም ጉዳት ላይ ነው ያለችው። ሰው ራሷን እየጎዳች ያለችው እየቀነሰች ጤናዋን እየጎዳች ነው ያለችው። ገባህ አይደለ? እና ስለዚህ ትናንትና ያቺ የመለሰች ልጅ ደህና ስለሆነች እኮ አይደለም በቃ ነገር አይገባኝ ውስጥ ነጋሩለት በቀደም ስቶሪ ነበሩ ወይም ደግሞ ስለምወድ ስለማፈቅር ሊሆን ይችላል እንጂ ሌላ ምንም አንተ ላይ ክፉ ነገር አስቤ ወይም ደግሞ አንተ ተቻኩለ ወይ አንተ ልትደነግጥ ወይ የሆነ ቴንሽን ልትሰጠኝ አይደለም። እሺ ገባህ አይደለ? ለእኔ አንተን መርሳት ከባድ ነው። ያን ውሳኔ ቦርስን እንኳን ለእኔ ያን ነገር ወሰንኩ ማለት ትልቅ ስታወሪው ከኔ ከእናንተ ወስደው አካሎች ነገሮች እኮ ናቸው እንደዛ እየገፋፉኝ እንደዛ እንድል ያደረጉኝ። ያን ደግሞ ተሳስተሻል ብለህ ታስባለህ? አሁን አንተ ከምታደርጋቸው ነገሮች በላይ ያን ነገር መናገር ለእኔ ይሄ ጥፋት ነው ብለህ ታስባለህ?
ልጅቷ በዚህ መልኩ ማየት አልፈልግም። ምክንያቱም ብዙ ነገር የሆነች ልጅ ናት እቺ ልጅ አይደል እንዴ? በዚህ መልኩ ግን እሷን ማየት አልፈልግም። አብሽ ይህንን ልታቅልኝ ይፈልጋል ማለት እኔ ሳላውቀው ያጠፋው ጥፋት ነው ያስቀየምኩ ነገር አለ። ለምንድን ነው በመጀመሪያ ደረጃ ከማንም ሰው ጋር መሆን አልችልም የምትልበት ሞመንት ላይ አይደለም ማለት እንዴ? ከኔ ጋር ነበር አይደል እንዴ ፍቅር የጀመርከው የነበረው? ያ ሁሉ ነገር ቀለበት አድርገህልኝ ልታገባኝ እንደነበረ ብዙ ነገሮችን እያወራ ነበር አይደል እንዲ አብሽ። ይህን ሀሳብ እንድትቀይርና በዚህ ጉዳይ የምትቀየምኩሽ ምትለኝ ምክንያት አለ? እኔ ስለቤ እንዴት ይረፍ አብርሃም ምን አጥፍቼብህ ነው? ምን በድዬ ነው? እኔ ውስጤ እንዴ በጣም እየከበደኝ ያለው ለምን አልፈልግሽ የምትለኝ ምክንያት ለምንድን ነው? ይህን ህይወት አልፈልግም ከአንቺ ጋር መቀጠል አልፈልግም የምትልበት ምክንያት ምንድን ነው? እኔ እንደዛ ሩጣኝ ቀናት እኔ በቃ ከራሴ ጋር መሆን ስለምፈልግ ብቻዬን መሆን እፈልጋለሁ አልኩኝ እንጂ አንቺን አልፈልግሽም የሚል ቃል ካፌ ወጥቷል። ከማንም ጋር መሆን አልፈልግም አልክ እኮ። ማንም የሚለው ቃል እኮ አይገልጸኝም ማለት እንዴ? ለምን በስትክክል ሁኔታውን አትነግረኝም? ለትንሽ ጊዜ እስከ መቼ? እኔስ ምን ሆኜ ልጠብቅህ? እኔስ ምን እየሆንኩ ልጠብቅህ? ወይስ የደበቀኝ ነገር አለ? እሺ አንቺ እንደዚህ ለምን ትሆኛለሽ ታዲያ? ለምን በትዕግስት መጠበቅ አቃተሽ? ለምን ተረጋግተሽ ነው መጠበቅ አቃተሽ? ስለዚህ ልክራሽ ተረጋጊ ማለት ከባድ ነው። ዋጋ የባህረ ለተረጋጊ ጠብቂ ማለት ለአንተ ነው የሚቀለው። እሷ ደግሞ ሴት ልጅ ተረጋጊ። እስከ መቼ ነው የምጠበቀው እንዴ? እስከ መቼ ነው እንትን የምትለው? አንተ መጠበቅ ያለባት እንዴ? እስከ መቼ ነው? አመታት ነው ወራት ነው አላልኩም እኮ አይደል? ለትንሽ ቀን ነው አይደል ያልኩት። ሀሳብ ቆይ እስቲ ልጠይቅህ፣ ምንድነው ፍላጎት? ረጋ ብለህ ራስህን ማዳመጥ ልክ ነህ፣ ጥሩ ነው፣ ገብቶሃል። ግን ቢያንስ እንኳን ልጅቷ የነበረችበትን ነገር ታውቃለህ። ከዚህ በፊት ብዙ ነገር አሳልፋችኋል። ግን እንድትረጋጋ የሚያደርጋትን ነገር ብታደርግ ደስ ይለኛል እንጂ ዛሬ ላይ እኔም እያስገደድኩም አይደለም። ገብቷል። ግን እሷም ደግሞ ማየት አልፈልግም እኮ። እንድትረጋጋ ምን ላደርግሽ? ይህንን አድርግ በይኝሽ ምን ላደርግ? አንተ እሷ እንድትረጋጋ እኔ ምን ላደርግ ብለህ እሷን አይደለም የምጠይቃት። በምድረ በዳ ጠብቂኝ በትናንት ጀምር ሙዚናው ማቅረብ አይደለም አይደል እንዴ? ይህንን እንኳን ማድረግ ለምን አቃተሽ? ግን ዛሬ ላይ እንጂ በዚህ መልኩ እሷን ማየት በጣም እንትን የተሰማኝ። ምክንያቱም አልጠበቁት ዱብዳ ነው የሆነብኝ፣ ድንገት ነው የሆነብኝ ነገሮች ማለት ነው። ለትንሽ ጊዜ ማውራት አልፈልግም የምትልበት እኮ ወይ ላይ ጥፋት ስታገኝ ነው አይደል እንዴ? ምን እንደበደልኩ ምን አጠፋሁብህ ነው እያልኩ ያለው አይደል? ወይ የሆነ ነገር ከገጠመ ከቤተሰብ አንተ የምታልቅሰው አይደለም አይደል? እንዲያበሽ የሆነ ነገር የሆነ ነገሮችን እስካስተካከል ጠብቂ። ምን እስክታስተካከል ወይም ደግሞ ምን እስኪገባ ምን ነገሮችን አንደርስታንድ እስክታደርግ ምን እየሆንኩ ልጠብቅህ? አብርሽ ግራ ገባኝ እኮ። እሺ ያስጨነቁ ነው ያስጨነቁ ፈልጌው ወድጄው ወይም ደግሞ አንተን ለማስጨነቅ እንደዚህ ነገር ውስጥ ገብቼ አይደለም። እግዚአብሔርን አንተን ረስቼ አንተን አሁን እንዳልኩ ከህይወት ይወጣልኝ ከህይወት እወጣለሁ ብዬ መኖሩን በስተክል በደስታ በጤና ብኖር ደስ ይለኝ ነበር። ግን አልቻልኩም። ስለምወድና ስለማፈቅር ነው። ለምንድን ነው ስለ ሰው ማይገባ? አብርሽ ለምን ደግሞ አትረዳኝ? እየጨነቀኝ ያለው ዳኒ ነገር እንዲሆን አይደለም የምፈልገው። ገብቶሃል? ትክክለኛ እውነተኛ የውስጥ ስሜትህን ነው የምፈልገው። ለእሷ ያለህ ስሜት ምን ያህል ነው? ገብቶሃል አይደለም? ዝም ብለህ አሁን እኛ ወይ የሆነ ሰው ስለተጫነ ወይ እሷ እንደዚህ ስለሆነች ብቻ የምትል ከሆነ ነገሮች ነገር የባሰ ነው የሚሆነው። ከአሁኑ ግን ውስጥህ እርግጠኛ ሁን በውስጥህ አንተ ግን ለእሷ ግን የምልህ ነገር በአንዴ ሁሉ ነገር ከት ማድረግ ሳይሆን ነገሮችን እንትን በላት ነው ትሪት አድርገው ነው ነገሩ እያልኩ ያለሁት ያለችው ምናምን እና ይሄ ደግሞ አንተ ትናንትና በተጎዳህበት ሰዓት ላይ እሷ ያደረገችው መልካም ነገር በጣም ተገላብጦሽ ነው። ገባ በሰዓት ትሪት ማድረግ አለብህ። መጠበቹ ሊያቃብስ ማለት ነው። ስለ ሄርሜላ ያለህን ነገርና የምትፈልገውን ነገር እንድታሳውቀን እንፈልጋለሁ። ተረዳኸኝ? ውሳኔ ምንድነው መሆን ያለበት የሚለውን ነገር በዚሁ ለቀን ውስጥ አሳውቀን። ገባ በዚህ መሀል ማንም ሰው እንዲጎዳ ስለማንፈልግ በዚሁ ለቀን ውስጥ ከሄርሜላ ጋር ምን መሆን እንደምትፈልግ ምን ማድረግ እንደምትፈልግ እና ምን መቀጠል እንዳለበት መቆም ያለበትን ነገር በዚሁ ለቀን ውስጥ አሳውቀን ማለት ነው። በደንብ አስብበት፣ ጊዜ ሰጥተህ አስብበት። ተረዳኸኝ? በዚሁ ለቀን ውስጥ በደንብ ጊዜ ስጥበት። አውጥታ አውርደህ ምናምን ነገር ከእሷ ጋር ምን መሆን እንዳለበት በደንብ አስበህ ውሳኔን አሳውቀን። ይሄ ግን ማለት እንዲህ ከእሷ እንትን ብሎ አይደለም። በቃ የራሱን ውሳኔ አስቦበት በደንብ ጊዜ ሰጥተህ አስብበት። ሁለት ቀን ረጅም ነውና በደንብ አስበው። ሁላችንም ማወቅ እንፈልጋለን። ከእሷ ጋር ያለህን ነገር አሳውቀን በዚህ በቃ ውስጥ አስብበታለሁ። በቃ ይሄድ በደንብ ተኖራ ነው። በቃ ሁለት ቀን በኋላ ሚለን ሰው
ይቅረብ ሲሉኝ ሁሉንም ትቼ ከምንም በላይ አንተን አምኜ አንተን አይቼ ከዘመድም ሳልሆን ከጓደኞቼ ከሁለት አንድ ያጣች ሁኜ ቀረሁኝ ተለያይቼ